ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በዕለተ ሰንበት ደግሞ እንደዚሁ ለአዲስ ነገር ተመልሰን ተገናኝተናል። እስከዚህ ቀን ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። ዛሬ ሰንበት ነው፣ ነገ ደግሞ ሰማዕቱ ነው፣ ሰኞም ነው። ታዲያ የምንጠብቀው ጉዳይ አለን። ሰኔ 23 ቀን 2017 ዓ.ም ለሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የፍትህ ቀን የምንጠብቅበት ቀን ነው። ዛሬ ብዙዎች ቤተክርስቲያን ነበራችሁ፣ ደውላችሁልኛል። ወንድማችንን፣ ልጃችንን፣ አባታችንን በጸሎት አስበነዋል። ምንድነው እሱ አዲስ ነገር ምን አለ ስትሉን በጣም በርካቶች ደውላችሁልኛል። ታዲያ ነገ የምንጠብቃት ቀን ነው ከሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ጋራ ሁላችሁም ኦርቶዶክሳውያን ዝም ልንል የምንችልበት ጉዳይ አይደለም፣ ዝም የሚባልበት ጉዳይ አይደለም ያለንና በዚህ ጉዳይ ላይ ልንነጋገር ነው የመጣ ነው። በእስራችንም እንደዚሁ ደግሞ በደስታችንም በሐዘናችንም ልንተዋቸው የማንችላቸው ገዳማውያን አሉ። የገዳማውያኑን መልእክት ሰምተን ስንመለስ በዚህ ጉዳይ ላይ አብረን ቆይታ እናደርጋለን። ሰኔ 23 ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን በተመለከተ ምን እናድርግ የሚለውን እንደዚሁ እናወራለን። ተመልሰን እንመጣለን። መልካም ጊዜ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን ሰላም እግዚአብሔር እንግዲህ ከሁላችን ጋር ይሁን። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሰኔ 16 ቀን 2017 ዓ.ም ከሰዓት በኋላ ከስራ ቦታቸው ወጥተው ወደ ግል ተሽከርካሪያቸው በሚገቡበት ሰዓት ለጥያቄ እንፈልጎታለን ያሉ የጸጥታ አካላት ወስደው ሜክሲኮ በሚገኘው የወንጀል ምርመራ ቢሮ አስገብቷቸው እንደነበረ ተነጋግረናል። ከዛም ባለፈ ደግሞ ኦልሞስት ሰኔ 18 ቀን 2017 ዓ.ም ጠዋት ላይ ፍርድ ቤት ቀርበው ነበር። ልደታ ፍርድ ቤት እንደዚሁ የጠዋቱ ከሰዓት 8 ሰዓት አካባቢ ላይ ተቀጠረ። እንደዚሁ ከሰዓት የዋለው ችሎት ወደ 3 የሚያህሉ ጠበቃዎች ቆመውላቸው ደንበኛችን የመናገር ነፃነትን ኤክሰርሳይዝ አደረጉ። ብቻቸውንም ሀገር ስለሆኑ በዚህን ያህል ወንጀል ሊጠየቁም አይገባም፣ ከሆነም እንኳን ውጪ ሆነው መከራከር እንዲችሉ የሚል ጥያቄን አቅርበው ግራቀኙን የተመለከተው የዕለቱ ችሎትም ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን በ50 ሺህ ብር ዋስ ከሀገር እንዳይወጡ የሚል እግድም ጥሎባቸው ከእስር እንዲፈቱ ጥያቄ ውሳኔ ተሰጥቶ ነበር። እንደዚሁ ሰኔ 18 ቀን ማታ ስለሆነ ያንን ማስፈጸም ስለማይቻል ወይም ስላልተቻለ የምታውቁት ነው። ሰው ፍትህ ከማግኘት በላይ ፍትህ ካገኘ በኋላ ከእስር ቤት ለማስፈታት የሚደረገው ጥረት በጣም ብዙ ነው፣ በሀገራችን የምታውቁት ነውና በማግስቱ ማለትም ሰኞ ነው የተያዙት፣ ሮብ ዕለት ነው ፍርድ ቤት የቀረቡት። እንደዚሁ ሐሙስ ዕለት ባለቤታቸው በጣም ከፍተኛ እልህ አስጨራሽ ፕሮሰስን ካለፉ በኋላ መፈቻ ወረቀቱን ከፍርድ ቤት አምጥተው ለእስር ቤቱ ወይም ደግሞ ለወንጀል ምርመራ ቢሮ አስገብተው ነበር። ሆኖም ግን እንደዚሁ የአንዳንድ በውስጥ የተሰሙ ምንድነው እሱ ይግባኝ እንጠይቅባቸዋለን የሚል ጉዳይ ነበረ። ሐሙስ አልተሳካም፣ አርብ እንደዚህ አልሆነም። ሐሙስ በነገራችን ላይ ውሏቸውም በፖሊስ ሆስፒታል ሕክምና ላይ እንደነበሩ ስንነግራችሁ ነበረ። እሱን እመጣበታለሁ የሕክምናውን ጉዳይ። ያ ሳይሆን ቀረ፣ አርብም አልተሳካም። ቅዳሜም ቅዳሜ ነው፣ እሁድ ነው። አርብ ማታ ወደ እስር ቤት የገባ የኛ ሰው እንግዲህ ፍርድ ቤት ቢቀርብም ባይቀርብም ቅዳሜና እሁድን እዛ መቆየቱ የሚታወቅ ነውና አርብ ዕለት የተነገራቸው ነገር ምንድነው? የፊታችን ሰኞ ይግባኝ እንጠይቅባችኋለን፣ ስለዚህ እዚሁ ይቆያሉ የሚል ነገርን ተሰማ። እሱንም እንደዚሁ ነግረናችሁ ነበረ። ከዛ ባለፈ እንግዲህ አዲስ ነገሩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ
ምንም ጥርጥር የለውም። እዚህም አገልጋይ ነበሩ ውጭ ላይ ሆነው እዛም ደግሞ ወንጌልን እየሰበኩ እያገለገሉ በእስር ቤት ላሉ በዛ በምርመራ ላይ ላሉትም ደግሞ ሌላ የመጽናኛ መንገድ የመጽናኛ ምክንያት ሆነው ይቀጥላሉ ማለት ነው። እዛም አገልግሎታቸውን እዛም እንደዚሁ የሚያቋርጡ አይደለም ማለት ነው። በጣም በሚያስገርም ነገር አቡነ ሲኖዳ ነበሩና ባለፈው እንግዲህ እሱንም እዛው እንዘክራለን አብረን የሚል ብርታትን ነበረ ለጠያቂዎቻቸው ሲሰጡ የነበሩ ይህን ያህል የመንፈስ ጥንካሬ ያላቸው። ሆኖም ግን ህመም ተሰምቷቸው ወደ ፖሊስ ሆስፒታል መሄዳቸው የሚዘነጋ አይደለም። እንደዚሁ በማግስቱም ያላቸውን ቀጠሮ አክብረው ሄደዋል። አሁን በሰላም ሁኔታ ላይ እንደሚገኙ ለመስማት ችያለሁ። ታዲያ በዚህ ጉዳይ ላይ ክቡራን ተመልካቾቻችን ነገ ሰኞ ነው። ትልቅ ነገር እግዚአብሔር ያሰማናል ብለን እናስባለን። ሰማዕቱ ቅዱስ ጊዮርጊስም እንግዲህ አይተወንም፣ ቸር ነገርን እንሰማለን ብለን እናስባለን። ለተዋህዶ ልጆች ስራት በሙሉ መፈታትን ነው የምንመኘው። ለተዋህዶ ልጆች ብቻ ሳይሆን ለሰው ልጆች ስራትን በሙሉ እንግዲህ በጣጥሶ ምህረትን መፈታትን ይስጥልን እግዚአብሔር። ከምንም ጊዜ በላይ ደግሞ ኢትዮጵያ ስትነሳ በኢትዮጵያዊነት አነጋገር፣ በኢትዮጵያዊነት ስሜት፣ በኢትዮጵያዊነት አለባበስ፣ በኢትዮጵያዊ ባህልና ጨዋነትም ጭምር ከፊት የሚቀድሙት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ናቸው። ቤተክርስቲያን ችግር ቢደርስባት ከፊት የሚቀድሙ በሰላሙ ጊዜ ደግሞ ለአገልግሎት የሚፋጠኑ ትውልድ ከግብረ ሰዶም እንዲድን እንደ ብቻቸውን ተቋም ሆነው በመፋለም ብዙዎችን ለማሰለፍ ጥረት ያደረጉ አባትም ወንድምም ናቸውና ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ ምንድነው ያሳሰራቸው ተብሎ ከተነገረ አንድ ብዬ የማስበው ትንሽ እንደ አንድ ምክንያት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ምናልባት የታሰሩበት ምክንያት ብዬ የማስበው ያለ ልክ ሀገራቸውን መውደዳቸው ነው። ያለ ልክም ቤተክርስቲያን መውደዳቸው ነው የሚል እምነት አለኝ። ይሄ ደግሞ ከልብ ዘልቆ የሚሰማ ስለሆነ ምናልባት አንደበት ላይ የሚነገር ነገር ጫን ያለ ነገር፣ ቆጣ ያለ ነገር ሊያስመስል ይችላል። ይሄ ሁሉ ግን ከጀርባው ምንም ነገር ቢፋቅ አንድም ፖለቲካ እንደማይገኝ በጣም እርግጠኛ ነኝ። በዚህ ጉዳይ ሌላ ግላዊ የሰው ባህሪ ሊኖር ይችላል። ግን እኔ መመስከር የምችለው እንደ ወንድም ምንም የፖለቲካ አስተሳሰብ፣ ምንም አይነት ተንኮል፣ ሰውን ለመጉዳት ሆን ተብሎ የሚወጣ አንዲትም ልብ እንደሌላቸው አውቃለሁ። ምክንያቱም ከ12 ከ13 ዓመታት በላይ የቆየ ወንድማማችነት አለንና 12-13 ዓመት በጣም ብዙ ነው፣ በጣም ብዙ ነው። በዚህ ጊዜያቶች ውስጥ ደስታውን፣ ሐዘኑን ብዙዎቹን አልፈናል። ስለዚህ በማግኘት በማጣታቸው ላይ ባህሪያቸውን በጣም እረዳለሁ። ልክ እንዳልኳቸው ነው። ኢትዮጵያን ያለ ልክ መውደድ ነው። ምክንያቱም ስለ ኢትዮጵያ መናገር ለኢትዮጵያ መኖር ብቻ ሳይሆን ኢትዮጵያን ለብሶ መሄድም ጭምር። አንዳንዴ ምን ትዝ ይለኛል ኢንተርቪው ላይ ሊቀ ትጉሃን ምንድነው ይሄ ባንዲራ አልበዛም ወይ ብያቸዋለሁ እና ከቻልኩት ልቤም ላይ ይጽፋሉ አሉኝ። በጣም በሚያስገርም ምክንያቱም አረንጓዴ ቢጫ ቀይ ነው ኮፍያቸው። ወረድ ሲል ሌላ ሰው ጋር አይቼ በማላቀው መልኩ መነጽራቸው አረንጓዴ ቢጫ ቀይ ነው። ከዛ በእጅ የሚይዙት አረንጓዴ ቢጫ ቀይ ነው ጥለቱ። ከዛ በኋላ ደግሞ የላይኛው ልብስ ይሄኛው ኮሌታው አረንጓዴ ቢጫ ቀይ ነው። ከዛም ይሄ ቁልፍ ወራጁ አረንጓዴ ቢጫ ቀይ ነው። ደረታቸው ሁሉ አረንጓዴ ቢጫ ቀይ ነው። ከዛስ በጣም እኮ ነው የሚገርመው በእውነት ቀበቷቸው ሳይቀር ሱሪው፣ ጫማቸው ሳይቀር በአረንጓዴ ቢጫ ቀይ ያሸበረቀ በሀገር ፍቅር የነደዱ ናቸው። ቤተክርስቲያንንም ልክ እንደዛው የሚወዱ የሚያከብሩም ጭምር ናቸውና በዚህ ሂደት ውስጥ እንግዲህ ከዚህ የዘለለ ነገር የለም ብዬ ነው የማስበው። በዚህ በኢትዮጵያዊነት ውስጥ እንግዲህ ምናልባትም የሚሰሩበት ኮንቴንት ኢትዮጵያዊነት መሆኑ ጋር ተያይዞ ሰው ላይ ስለሆነ ደግሞ ሰው በዱርም በገደልም በከተማም በጫካም አለና ገደልም ጫካ ውስጥም ከተማም ገጠርም ያለው ሰው ነው በሚል አስተሳሰብ ስለ ሕክምናውም ስለ ኢንጂነሪንጉም ስለ ጋዜጠኝነቱም ስለ ክህነቱም ሙያውን ሳይሆን ሙያተኛውን ሰው ላይ በማተኮር ስለ ሁሉም ያገባኛል የሚል አስተሳሰብ አላቸው። ይህ ሀገርን ከመውደድ የመነጨ ነውና በዚህ አስተሳሰብ መቃኘት መቻል አለበት። ይታወቃል፣ ሀገር ሊጎዳ የሚችል ሀሳብ ይታወቃሉ። ሀገር ሊጎዱ የሚችሉ ሰዎች ከኋላቸው ባንክ ታንክ የላቸው፣ እነዚህን የታጠቁ ሰራዊት የላቸው። በሽብር ወንጀል አስከስሶ ብዙ ሊያደርስ የሚችል ነገር አይደለም። አንዳንዴ የእውነት ለመናገር ቅድም ልክ እንዳልኳቸው ነው። ሰዎች ባሏቸው ግላዊ አመለካከት ጥላቻ ካልሆነ በቀር ሌላ ነገር ካልገባ በቀር በሚያደርጉት ድርጊት ማንንም
ማንነታቸው ሊታወቅ ይችላል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን ስናያቸው ኢትዮጵያን ይወዳሉ ብለን ከምናስባቸው ጥቂቶች ግንባር ቀደም ናቸውና እውነት እንደው በኢትዮጵያስ መታሰር ነበረባቸው ወይ ብዬ አንዳንድ ጥያቄን እንዳነሳ የሚያደርገኝ ነው። በእውነት ብቻቸውን የሀገርን ሀሳብ ይዘው የሚሄዱ ግለሰብ ሲሆን አክብሮ የሸለማቸው በሌለበት እውቅና ሰጥቶ ያመሰገናቸው በሌለበት አንዳንድ ነገሮችን ተናግረዋል ብሎ ወደ እስር ቤት ማጋዝ ምናልባትም ነገ ልጆቻችን ሀገር እንዳይወዱ፣ ምናልባትም ልጆቻችን ነገ ሃይማኖታቸው ላይ እንዳይጠነክሩ፣ ምናልባትም ልጆቻችን ነገ ከራሳቸው አልፈው ለሌሎች እንዳይሆኑ ማድረግ እንዳይሆን ብዬ እፈራለሁ። ስለዚህ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያን በሙሉ የምትችሉ ሁሉ ዛሬ ሰንበት ነውና ቤተክርስቲያን ሄዳችኋል። በተለይም ኦርቶዶክሳውያን ኃይለ ማርያም ብላችሁ በጸሎት ያሰባችሁ ካላችሁ እግዚአብሔር ያሰባችሁ፣ ያላሰባችሁም ካላችሁ ለጸሎት በምትነሱበት ሰዓት ኃይለ ማርያም እያላችሁ በጸሎት አስቧቸው። ነገ እንግዲህ ሰኔ 23 ቀን 2017 ዓ.ም ለይግባኝ ቀርበዋል። የህግ ባለሙያዎቻችን ይገኛሉ። በእርግጠኝነት ቁጥራቸው ከዛም የተሻሉ የህግ ባለሙያዎች እኔም አለ የምትሉን ካለ የእኛን የስልክ ቁጥር ታውቃላችሁ። 0972 080808 የህግ ባለሙያ ብቻ ናችሁ። አደራ በዚህ ስልክ የምትደውሉልን። ብዙ ስልክ ነው እያስተናገድኩ ያለሁት። በእውነት እግዚአብሔር በሚያውቀው ከ100 እስከ 150 ያህል ስልኮችን በቀን እመልሳለሁ። ስለዚህ እባካችሁ እኔም በአግባቡ ጊዜን እንድጠቀምበት ለሚመለከት ጉዳይ ብቻ ደውሉልን። በዚህ ጉዳይ ላይ የሚመለከተው ብቻ ይደውልልን። አንዳንዶች ደግሞ ስልካችን ስላላችሁ ብቻ ውሃ በቀጠንም በምንም አትደውሉልን፣ ምክንያቱም ብዙ ስልክ እንድናስተናግድ። ስለዚህ አሁንም የተዋህዶ ልጆች አደራችሁን የህግ ባለሙያዎቻችን በተለይ እንደምንም ብላችሁ ነገ እንግዲህ ሊቀ ትጉሃን ይፈልጉናል። ስለዚህ ከጎናችሁ ሆናችሁ አለን ልትሏቸው ይገባል። አደራችሁን አለን በሏቸው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ ነገ ይግባኝ ይጠየቅባቸዋል ተብሏል። ይግባኙ ተሽሮ ከውጭ ሆነው መከራከርም ካለባቸው እንዲከራከሩ፣ በህግ ጥላ ስር ለምን ሆኑ ለምን ተጠየቁ የሚል ሐሳብ የለንም። በህግ ጥላ ስር ሆነው የተጠረጠሩበት ወንጀል ካለ በአግባቡ ይጠየቁ፣ ፍትህ የሚሰጣቸው። ያለ ፍትህ ግን አንድ ሳምንትን ማቆየትም በጣም ከባድ ነው። ከዛም ባለፈ ደግሞ ቅድም ልክ እንዳልኳቸው ሀገር የሆኑ ሰዎቻችንን አስራችሁ ሀገራችሁን አስራችሁ ምን ልታደርጉ የሚል አስተሳሰብ ስላለኝ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ በተለይም ሕክምናቸው በጣም በጥሩ ሁኔታ አጠናቀዋል። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ይክበር። እንግዲህ ሁላችሁም በያላችሁበት ሆናችሁ ነገ የምስራች እኛም እንድናሰማችሁ እኛም እንድንሰማ ያድርገን። ለሳቸውም ወደ ቤታቸው የሚመለሱበትን ቀን ያድርግልን። ሁላችሁም አቅም ያላችሁ በጸሎት አስቧቸው። ሌሎቻችሁ ግን ድምፁን እስቲ ባካችሁ የተዋህዶ ልጆች እንደው ስንት ቀን ይሆን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እናመሰግናለን የሚያነሱት ሀሳብ ጥሩ ነው ያላችሁ፣ እስቲ ዛሬ እስር ቤት ናቸው ያሉት እናንተ ጥሩ ነው ባላችኋቸው ሀሳቦች ማለት ነው። እስቲ ድምፅ ሁኗቸው። በማህበራዊ ሚዲያ ላይ በተለያዩ አጋጣሚዎች ድምፅ ሁኗቸው። እስቲ ቢያንስ መታሰራቸውን እንኳን ያልሰማ የህግም የእውነትም የሀገርም ሰው ካለ እንዲሰማ አጥፍተው ከሆነ ደግሞ በደንብ እንዲፈረድባቸውም ጭምር አሰሙ። ግድ የላችሁም። ስለ ተዋህዶ ስለ ቅድስት ቤተ ክርስቲያን አገልግሎታቸው ስትሉ፣ ስለ ኢትዮጵያዊነት ዋጋቸው ስትሉ እስቲ ሼር አድርጉት፣ ለሌላ ይሰማ። በእርግጠኝነት እንደኔ ምኞት እንደ ፍትህ እውነትም ነገ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከቤተሰባቸው ጋር ይቀላቀላሉ ብዬ አስባለሁ። ዳግም ለአገልግሎት ስናገኛቸዋለን ብዬ አስባለሁ። ሁሉን የሚያደርግ እግዚአብሔር ነው። ሁሉን የሚያከናውን እግዚአብሔር ነው። እመብርሃን ከፊት ለፊት ትቅደምልንና ሊቀ ሰማዕቱ ደግሞ ነገ በዕለተ ቀኑ ላይ እንደዚሁ ቸር ወሬ እንድንሰማ ያድርገን። በእርግጠኝነት እግዚአብሔር ከወደደ ይቆያሉ። ምንም ጥርጥር የለውም። በሱ ችግር የለብንም። እግዚአብሔር የወደደውን ያድርግ የምንል የተዋህዶ ልጆች ነን። ግን እግዚአብሔር የወደደውን ነገር እንዲያደርግ በፍትህ ወንበሩ ላይ ፍትህን የሚያውቁ እውነተኛ አካላት እንዲቀመጡልን ጸሎት እናድርግ ነው ዋናው ነገራችን። ከዛ በተረፈ ግን በዚህ በአገልግሎት ሂደት በተለይም ዛሬ በተዋህዶ ቤት ላይ ከፊት ሆኖ መናገር፣ እውነት ለመመስከር መሞከር ዋጋው ምን እንደሆነ እየታወቀ ነው። ከፊት ሆነን ነገሮችን እየከወንን ያለነው የሚመጡትን በጸጋ የተቀበሉ ናቸው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ውጭ ያለነው ተጨነቅን ተረበሽን እንጂ እሳቸው ይህ እንደሚመጣም ያውቃሉ። ስለሆነው ሙሉ
ሁሉ እግዚአብሔር ወዶታል ብለው የሚቀበሉ ናቸው። ግን እዛ ከሚሆኑ ደግሞ ውጪ ቢሆኑ ብዙ ነገሮችን ያደርጋሉ። ዛሬ ላይ ሰው የሚያስፈልገን ሰዓት ነውና ቢያንስ ሰው ሆነን ከሳቸው ጎን እንድንቆም ጥሪ ለማቅረብ ነው። ነገ ቸር ወሬ ያሰማን። ሰላም እግዚአብሔር ከሁላችን ጋር ይሁን። አደራ ኃይለማርያም እያላችሁ ልጃችሁን፣ ወንድማችሁን፣ አባታችሁን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን በጸሎት አስቧቸው። ነጋሽ ሚዲያም እየተከታተለ ይህንኑ መረጃ ወደ እናንተ በፍጥነት የሚያቀርብ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።